ጤና ይስጥልን የኢትዮርካ ሚዲያ ቤተሰቦቻችን እንደምን ቆያችሁን? በዛሬ የእኩለ ቀን መረጃዎቻችን የታዋቂው ድምጻዊ ሃጫሉ ሁንዴሳ ወንድም ያስተላለፈው ጠንከር ያለ ማስጠንቀቂያ፣ በመቀሌ ሰማይ ላይ የታዩት የኢትዮጵያ ተዋጊ ጀቶችና የፖለቲካ እስረኞች ፍርድ ቤት ላለመቅረብ የወሰኑት ውሳኔ ቀዳሚ ጉዳዮቻችን ናቸው። በተጨማሪም ግብጽ በሱዳን ላይ የተፈጸመውን የድሮን ጥቃት በማውገዝ የሰጠችው መግለጫ ዝርዝር ይዘን ቀርበናል። ለዛሬ ዝግጅታችን የመረጥናቸው አርዕስተ ዜናዎቹ የሚከተሉት ናቸው። ዝምታ ይበቃል። የአርቲስት ሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ በሃጫሉ ስም ድራማ የሚሰሩ አካላትን ግልጽ በሆነ ቋንቋ አስጠነቀቀ። ተጨማሪ ያለን የጦር ጀቶች በመቀሌ ሰማይ። የፕሪቶሪያው ስምምነት ከተፈረመ በኋላ ለመጀመሪያ ጊዜ የኢትዮጵያ ተዋጊ ጀቶች በመቀሌ ከተማ ሰማይ ላይ በዝቅተኛ ከፍታ ሲያንዣብቡ ታይተዋል። የትግራይ ምክር ቤት ውሳኔ። የክልሉ ምክር ቤት ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መሾሙንና የሽግግር አስተዳደሩን መዋቅር የሚሽር እርምጃ መውሰዱ ተሰምቷል። ተጨማሪውን ይዘናል። የፖለቲካ እስረኞች አቋም። ጉዳያችን እየታየ ያለው በፖለቲከኞች ጠረጴዛ ነው ያሉት እነ ዶክተር ወንደሰን አሰፋና መስከረም አበራ ከእንግዲህ ፍርድ ቤት ላለመቅረብ መወሰናቸውን አስታውቀዋል። ተጨማሪ ይዘናል። የግብጽ ውዝግብ። ግብጽ በካርቱም አየር ማረፊያ ላይ የተፈጸመውን የድሮን ጥቃት በማውገዝ ጥቃቱ ከአጎራባች ሀገር የተሰነዘረ መሆኑ አደገኛ ነው ስትል አስጠነቀቀች። ዝርዝር መረጃዎቻችን እንደሚከተለው እናቀርባለን። አብራችሁን ሁኑ። የሃጫሉ ሁንዴሳ ወንድም ዝምታ ይበቃል ሲል ግልጽ ማስጠንቀቂያ ሰጠ። የታዋቂው ድምጻዊ ሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ ከአርቲስቱ ህልፈት በኋላ ለዓመታት ሲታዘባቸው የቆዩ ኩነቶችን አስመልክቶ ለመጀመሪያ ጊዜ ጠንከር ያለ መልእክት አስተላልፏል። ሲሳይ መልእክትን ያስተላለፈው ዝምታን እንደ መስማማት ለቆጠሩት አካላት ምላሽ መስጠት ግዴታ ሆኖ አግኝቼዋለሁ በማለት ነው። ሲሳይ ሁንዴሳ ባወጣው መግለጫ ከአርቲስቱ ሞት በኋላ ወዳጅ መሳይ ገዳዮችና የቅርብ ነን የሚሉ ግለሰቦች ሲፈጽሟቸው በሩ ድርጊቶችን ፍጹም ነውር ነው ሲሉ ገልጿቸዋል። እስካሁን ዝምታን የመረጠውም ከድርጊታቸው ጀርባ ያለውን ድብቅ ፍላጎት ስለሚረዳ እንደነበር የገለጸው ሲሳይ ከእንግዲህ ግን የሃጫሉን ክብርና ማንነት በሚመጥን መልኩ ግልጽና የማያሻማ መልስ መስጠት አስፈላጊ መሆኑን አስምሮበታል። በተለይ ከሃጫሉ መታሰቢያ ሐውልት ጋር ተያይዞ የሚታዩ እንቅስቃሴዎችን ድራማ ሲል የጠራው ሲሳይ ሐውልቱ ተገነባ ከተባለ ቆይቶ ዛሬ እንደ አዲስ ይፋ መደረጉ የዚሁ ድራማ አካል ነው ብሎታል። እንዲህ እንደ ዛሬው የድል ማግስት ጀግኖች ከመብዛታቸው በፊት የወንድነት ጥጉን ከማይደርሱበት ስፍራ አርቀህ መስቀል በጀን ሲሉም የነበሩ ሁኔታዎችን በምሬት አስታውሷል። ሲሳይ በመጨረሻም ሃጫሉን በትክክል አውቆ የተረዳ ሰው የሚገባውን ሐውልት በልቡ አንጾ ስለ ፍትህ ብቻ ቀን እንደሚቆርጥ ገልጾ የጊዜ ጉዳይ ነው ሲል መልእክቱን አጠቃሏል። ከፕሪቶሪያው ስምምነት በኋላ ለመጀመሪያ ጊዜ የኢትዮጵያ የጦር ጀቶች በመቀሌ ሰማይ ላይ ትላንት መታየታቸውን ነዋሪዎች ተናገሩ። ጀቶቹ በረራ ያደረጉት ህወሓት የትግራይ ክልል ምክር ቤት ስብሰባን በመጥራት ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ በመረጠበት ወቅት ላይ መሆኑ ታውቋል። የፕሪቶሪያው ሰላም ስምምነት ከተፈረመ ወዲህ ለመጀመሪያ ጊዜ የኢትዮጵያ ተዋጊ ጀቶች ትላንት ረፋድ ላይ በመቀሌ ከተማ ሰማይ ላይ በዝቅተኛ ከፍታ ሲያንዣብቡ መታየታቸውን በነዋሪዎች ዘንድ ከፍተኛ ስጋትና መደናገጥ ፈጥሯል ተብሏል። የዓይን እማኞች እንደገለጹትም የጀቶቹ ድምጽ የተሰማውና በረራው የታየው በትክክል ከጠዋቱ 4 ሰዓት ከ45 ደቂቃ ገደማ ሲሆን ይህ አጋጣሚ ደግሞ ህወሓት የትግራይ ክልል ምክር ቤት ስብሰባ በመጥራት ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ በመረጠበት ወቅት ላይ ተከሰተ ነው። ምንም እንኳ የጀቶቹ መታየት በከተማዋ ነዋሪዎች ላይ ድንጋጤ ቢፈጥርም ክስተቱ ካለፉት ከ15 ደቂቃ በኋላ መደበኛ የሲቪል አውሮፕላን በረራዎች በመቀጠላቸው በአሁኑ ሰዓት በከተማ ውስጥ አንጻራዊ የሆነ የመረጋጋት ስሜት እንደሚታይ ተገልጿል። ይህ ወታደራዊ እንቅስቃሴ የተከናወነውም የትግራይ መንግስት 6ኛ ዘመን 6ኛውን መደበኛ ጉባኤ ተካሂዶ መጠናቀቁን በገለጸበት ወቅት ሲሆን ምክር ቤቱ በፌዴራል መንግስት እውቅና የተሰጠውን ጊዜያዊ አስተዳደር ወደ ጎን በመተው አዳዲስ ተሿሚዎችን ሰይሟል። በዚህ መሰረት ምክር ቤቱ ወይዘሮ ኪሮስ ሀጎስን አፈ ጉባኤ፣ ወይዘሮ ምህረት በርሄን ደግሞ ምክትል አፈ ጉባኤ አድርጎ ከመረጠ በኋላ ዶክተር ደብረጽዮን ገብረ ሚካኤልን በከፍተኛ ድምጽ የክልሉ ፕሬዝዳንት አድርጎ ሾሟቸዋል። ምክር ቤቱ በሰጠው መግለጫም የፕሪቶሪያው ስምምነት በኢትዮጵያ መንግስት በኩል ፈርሷል የሚል እምነት እንዳለውና በዚህ ምክንያት ተቋርጦ የነበረውን መደበኛ ስራውን በይፋ ለመጀመር መወሰኑን አስታውቋል። ይህንን ተከታታይ ክስተት አስመልክቶ አስተያየታቸውን የሰጡት የቀጠናው ተንታኝ ኬቲል ትሩምቫል ህወሓት
ህወሓት የ2013ቱን የክልል ምክር ቤት በድጋሚ ማቋቋሙ በፕሪቶሪያው ስምምነት የተፈጠረውን የሽግግር አስተዳደር መዋቅር ሙሉ በሙሉ የሚሽር እርምጃ ነው ብለውታል። ይህ ውሳኔ የህወሓትን ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን በፕሬዝዳንትነት በመሾም በጊዜ አስተዳደሩና በፌዴራል ባለስልጣናት ላይ የተቃጣ ግልጽ ተቃውሞ እንደሆነም ገልጸዋል። በምክር ቤቱ ስብሰባ ወቅት የኢትዮጵያ ሚግ ተዋጊ ጀቶች በከተማዋ ሰማይ ላይ መታየታቸውም ሁኔታውን እጅግ አሳሳቢ እንደሚያደርገውና ይህም በኢትዮጵያ ውስጥም ሆነ በአጠቃላይ በቀጠናው ላይ ትልቅ የጸጥታ ቀውስ ሊያስከትል የሚችል እጅግ አደገኛ ሁኔታ መፈጠሩን የሚያመላክት እንደሆነ ተንታኙ አክለው ገልጸዋል። ጉዳያችን እየታየ ያለው በፍርድ ቤት ሳይሆን በፖለቲከኞች ጠረጴዛ በመሆኑ ከእንግዲህ ፍርድ ቤት አንቀርብም ሲሉ የፖለቲካ እስረኞች ገለጹ። ፍርድ ቤት በሞት በሚያስቀጣ ወንጀል ተከላከሉ ብሎ ከበየነ በኋላ ፍርድ ቤት ሳንቀርብ እንዴት ነፍስን የሚያስቀጥፍ የወንጀል ክስ መከላከል ይቻላልም ሲሉ ታሳሪዎች ገልጸዋል። በእነ ዶክተር ወንደሰን አሰፋ፣ መስከረም አበራ፣ ጎበዜ ሲሳይ፣ ዳዊት በጋሻውና ገነት አስማማው መዝገብ ስር የሚገኙ 16 ተከሳሾች ለፍርድ ቤት በላኩት አዲስ አቤቱታ የብልጽግና መንግስት ባለስልጣናት በፍትህ ስርዓቱ ውስጥ በግልጽ እጃቸውን በማስገባት ለሞት ቅጣት እያዘጋጁ ነው ማለታቸውን ሚዲያችን ሰምቷል። ተከሳሾቹ በዚያ ቤታቸው ላይም እንዳሉት አቃቢ ሕግ ያለምንም ማስረጃ ክስ መስርቶብን ሳለ ይህንኑ እንድንከላከል መብታችንን ስንጠይቅ ፍርድ ቤት ሳንቀርብ ከማረሚያ ቤት ሆናችሁ በፕላዝማ ተከላከሉ መባሉ በኢትዮጵያ የፍትህ ታሪክ ውስጥ ተደርጎ የማይታወቅ ብይን በእኛ ላይ እንዲፈጸም ተጽዕኖ እየተደረገ ያለው በፖለቲከኞች ግፊት ነው ብለዋል። አክለውም የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ የህገ መንግስትና የጸረ ሽብር አንደኛ ወንጀል ችሎት በሞት በሚያስቀጣ ወንጀል ተከላከሉ ብሎ ከበየነ በኋላ ፍርድ ቤት ሳንቀርብ እንዴት ነፍስን የሚያስቀጥፍ የወንጀል ክስን መከላከል ይቻላል የሚለውን ጥያቄ መልስ አጥቶ ሳይሆን ተገዶ መሆኑን ያሳያል ብለዋል። ይህ በእንዲህ እንዳለ የአገሪቱ የፍትህ ማስፈጸሚያ ቁንጮ የሆነው የፌዴራል ከፍተኛ ፍርድ ቤት ተከላከሉ ብሎ የበየነብንን ፍሬ ጉዳይ በወረቀት ገልብጦ መስጠት ሲገባው በጀት አልቆብኛል ሲል በግልጽ ከልክሎናል በማለትም የፖለቲካ እስረኞቹ ተናግረዋል። ይህ የሚያሳየው ተፈጸመ የተባለውን ወንጀል በግልጽ ቀርበን እንዳንከላከልና ባለስልጣናት በእኛ ላይ እንዲፈጸም የሚፈልጉትን የሞት ፍርድ በቶሎ እንዲጠናቀቅላቸው ነው ሲሉም አመልክተዋል። ተከሳሾቹ ጨምረው እንዳሉትም በግልጽ ችሎት ቀርበን በውሸት የተመሰረተብንን ክስና አቃቢ ሕግ ያቀረበውን ማስረጃ ውድቅ እንደምናደርገው ከወዲሁ ቀድሞ ግምት ስለተወሰደ አቃቢ ሕግ በችሎት ቀርቦ ምስክሮቻችንን ሲጠይቅ እኛ ደግሞ ማረሚያ ቤት ሆነን በፕላዝማ እንድንጠይቅ መደረጉና በየትኛው ማስረጃ ላይ መከላከል እንዳለብን የሚገልጽ የብይን ግልባጭ ሳይደርሰን መከራከር ስለማንችል ብሎም ፍርድ ቤቱ የገዢው መንግስት ፍላጎትን እያስፈጸመ በመሆኑ ከእንግዲህ ፍርድ ቤት በአካልም ሆነ በፕላዝማ ላለመቅረብ ወስነናል ብለው ማመልከታቸውን የፍርድ ቤት ምንጮች ጠቁመዋል። ከ3 ዓመታት በፊት በሽብር ወንጀል ተጠርጥረው በማረሚያ ቤት የሚገኙት በእነ ዶክተር ወንደሰን አሰፋ መዝገብ ዶክተር ሲሳይ አውግቻው፣ ዶክተር ግብረአብ አለሙ፣ ዶክተር መሰረት ቀለም ወርቅና ጠበቃና የሰብአዊ መብት ተሟጋች አለልኝ ምህረቱ ይገኙበታል። ከውጭ የተሰማ ሰበር መረጃ የግብጽ መንግስት በካርቱም ዓለም አቀፍ አየር ማረፊያ ላይ የተፈጸመውን የድሮን ጥቃት በጽኑ አወገዘ። ጥቃቱ የሱዳንን ሉዓላዊነት በግልጽ የጣሰና በሲቪል መሰረተ ልማቶች እንዲሁም በሱዳን ሕዝብ ደህንነት ላይ የተጋረጠ ቀጥተኛ ስጋት እንደሆነም ገልጻለች። ግብጽ በዛሬው ዕለት ባወጣችው ይፋዊ መግለጫ ይህ ጥቃት የጸጥታና የሰብአዊ ሁኔታን ይበልጥ የሚያወሳስብና በሱዳን የሰብአዊ ተኩስ አቁም ስምምነት ላይ ለመድረስ የሚደረገውን ጥረት የሚያደናቅፍ አደገኛ የሁኔታዎች መባባስ መሆኑን አረጋግጣለች። መግለጫው ጥቃቱ የተሰነዘረው ከአንዲት አጎራባች ሀገር ግዛት መሆኑን የሚጠቁሙ ሪፖርቶችን በመጥቀስ ጥልቅ ስጋትና ውግዘቷንም ገልጻለች። የሱዳን መንግስትም ቀደም ብሎ ለጥቃቶቹ ኢትዮጵያን በቀጥታ መክሰሱ ይታወሳል። የግብጽ መግለጫ እንዲህ ያሉ ድርጊቶች የግጭቱን አድማስ በማስፋት ወደ ጎረቤት አካባቢዎች ሊያሰፋ እንደሚችል ማስጠንቀቃለች። ይህም በዩናይትድ ስቴትስ የሚመራውን ኳርተር በተሰኘው ጥምረት አማካኝነት የተሟላ የተኩስ አቁም ስምምነት ላይ ለመድረስና ከውጭ ጣልቃ ገብነት ነፃ የሆነ በሱዳናውያን ባለቤትነት የሚመራ አጠቃላይ የፖለቲካ ሂደት ለመጀመር የሚደረገውን ዓለም አቀፍ ጥረት እንደሚያደናቅፍ ግብጽ ገልጻለች። ከዚሁ ጋር በተያያዘ ግብጽ በማንኛውም የሱዳን የውስጥ ጉዳይ ጣልቃ ገብነትን እንደምትቃወም በድጋሚ አረጋግጣለች። የሱዳን አንድነትና ሉዓላዊነት ሊከበር እንደሚገባ እንዲሁም የመልካምን ጉርብትናና መርሆች የተባበሩት መንግስታት ድርጅት ቻርተር መከበር እንዳለበትን አጽንኦት ሰጥታለች። በመጨረሻም ግብጽ ቀውሱን ለመቆጣጠር የሚደረጉ ማናቸውም ጥረቶች እንደምትደግፍ ገልጻ ውጥረቶችን ለማርገብና ለሱዳን ሕዝብ ሰላምና መረጋጋትን የሚያረጋግጡ ሰላማዊ መፍትሄዎችን ቅድሚያ ለመስጠት ከባልደረባ አካላት ጋር በቁርጠኝነት መስራቷን እንደምትቀጥልም አስታውቃለች። ዜናዎቻችን አበቃን። በደህና ቆዩን።